አዲስ አበባ ስሟ የብዙዎች ናፍቆት፣ የታሪክ ማህደርና የጥቁር ሕዝቦች የነጻነት ምልክት ነው። ይህች ከተማ ከባህር ጠለል በላይ በ2355 ሜትር ከፍታ ላይ ተቀምጣ መላውን አፍሪካ ለዘመናት በአንድነት ስታስተሳስር ቆይታለች። ነገር ግን ዛሬ የምንናገረው ስለ ቀድሞ አዲስ አበባ ታሪካዊ ትረካ ብቻ አይደለም። ዛሬ የምንተርከው ከተማዋ ስለምታደርገው ታላቅ ዳግማዊ ልደት ነው። ይህ ታሪክ የሚጀምረው በአዲስ ተስፋና በአዲስ ብሔራዊ ራዕይ ነው። የከተማ ኮሪደር ልማት የሚለው ሐረግ ዛሬ በየቤቱ በየታክሲውና በየቢሮው የሚሰማ ወርቃማ ቃል ሆኗል። ይህ ግዙፍ ፕሮጀክት ዝም ብሎ የሲሚንቶና የአስፋልት ድምር ውጤት አይደለም። ይህ የኢትዮጵያ ስነ ልቦናዊ ለውጥ ይፋዊ አዋጅ ነው። አዲስ አበባ በታሪኳ አይታው የማታውቀውን የገጽታ ግንባታ ሥራ እያከናወነች ከቆሻሻና ከግርግር ወጥታ ወደ ጽዱና ሰላማዊ መዲናነት እየተሸጋገረች ነው። ዛሬ በፊደል ፖድካስት ይህንን ግዙፍ ሽግግር ከ6 አቅጣጫዎች አንጻር በጥልቀት እንቃኘዋለን። አዲስ አበባን በትክክል ለመረዳት ወደ ኋላ መጓዝ ግድ ይላል። በ1879 ዓ.ም እቴጌ ጣይቱ ብጡል በፍል ውሃ ዳርቻ ሆነው አዲስ አበባ ብለው ሲሰይሟት በዓለም ካርታ ላይ እንዲህ ያለ ትልቅ አሻራ እንደምትጥል ያውቁ የነበሩ ጥቂቶች ነበሩ። በ1879 ዓ.ም እቴጌ ጣይቱ ብጡል በፍል ውሃ ዳርቻ ሆነው አዲስ አበባ ብለው ሲሰይሟት በዓለም ካርታ ላይ እንዲህ ያለ ትልቅ አሻራ እንደምትጥል ያወቁ ጥቂቶች ነበሩ። ከተማዋ በንጉሠ ነገሥቱ ዘመን የሰፈሮች ስብስብ ነበረች። ሰባራ ባቡር፣ ካዛንቺስ፣ ቸርችል ጎዳና፣ እያንዳንዱ ስያሜ የራሱ የሆነ የታሪክ ጠባሳና ወርቃማ ትውስታ አለው። ከተማዋ በ1955 ዓ.ም የአፍሪካ አንድነት ድርጅትን ስታስተናግድ የአፍሪካ መዲና የሚለውን ታላቅ ስም ተቀዳጀች። ነገር ግን ይህች ከተማ ለዘመናት ከዚህ ከተሰጣት ታላቅ ስም በታች እየኖረች ቆይታለች። የትራፊክ መጨናነቅ፣ ለእግረኛ የማይመቹ መንገዶችና ያረጁ ሰፈሮች የመዲናዋ መታወቂያ ሆነው ቆይተዋል። ለውጥ የሚለው ቃል በሕዝቡ ዘንድ በናፍቆት ሲጠበቅ የነበረ ቢሆንም ዛሬ ግን ያ ናፍቆት ወደ ተግባር ተቀይሯል። የኮሪደር ልማቱ እነዚህን ታሪካዊ ሰፈሮች ሳይነዳቸው፣ ነገር ግን ዘመናዊ ነፍስ በመዝራት ዳግም ሕያው እያደረጋቸው ይገኛል። አሁን ወደ ምህንድስናው ጥበብና ወደ ስትራቴጂው እንግባ። የኮሪደር ልማት ሲባል ምን ማለታችን ነው? ይህ ፕሮጀክት ከተማዋን ወደ 6 ዋና ዋና ኮሪደሮች በመከፋፈል የመንገድ መሠረተ ልማትን፣ የውበት ሥራንና የነዋሪዎቿን ምቾት በአንድ ላይ ያጣመረ ግዙፍ ፕሮጀክት ነው። ሰፋፊ መንገዶች፣ በድምሩ 240 ኪሎ ሜትር የሚሸፍኑ መንገዶች ተገንብተዋል። ከነዚህ መካከል እስከ 60 ሜትር ስፋት ያላቸው አውራ መንገዶች ይገኙበታል። ይህም የትራፊክ ፍሰቱን በከፍተኛ ደረጃ አቀላጥፎታል። አረንጓዴ መሠረተ ልማት፣ ከ400 ሄክታር በላይ መሬት ወደ አረንጓዴ ፓርኮች ተቀይሯል። ይህ ለከተማዋ ተጨማሪ ሳንባ እንደ መስጠት ይቆጠራል። ስማርት ሲቲ ቴክኖሎጂ የዚህ ልማት ዋነኛ አካል ነው። ዘመናዊ የብርሃን ምሰሶች፣ በፀሐይ ኃይል የሚሰሩ መብራቶችና የሲሲቲቪ ካሜራዎች ከተማዋን ደህንነቷ የተጠበቀ ያደርጓታል። አዲስ አበባ በዚህ ሥራዋ ከዓለም ከተሞች መካከል አንደኛ ደረጃን በመያዝ ዓለምን አስደንቃለች። ቱሪዝም ከአልጋና ከምግብ ሽያጭ በላይ ነው። ቱሪዝም ታሪክንና ስሜትን መሸጥ ነው። የኮሪደር ልማቱ አዲስ አበባን በዓለም የቱሪዝም ካርታ ላይ ቀዳሚ መዳረሻ አድርጓታል። ከቅርብ ጊዜ ወዲህ የታዩት ዓለም አቀፍ ተጽዕኖ ፈጣሪዎች ጉብኝት የዚህ ትልቅ ማረጋገጫ ነው። ታዋቂው ዩቲዩበር አይሾስፒድ በአዲሱ የኮሪደር መንገድ ላይ በእግሩ ሲሮጥና ሲዘዋወር ያ ምስል በሚሊዮኖች ለሚቆጠሩ ወጣቶች ኢትዮጵያ ዝግጁ ናት የሚል መልእክት አስተላልፏል። አድዋ መታሰቢያ ሙዚየም፣ የወዳጅነት አደባባይና የእንጦጦ ፓርክ ዛሬ የአዲስ አበባ አዳዲስ ምልክቶች ሆነዋል። ቱሪስቶች ዛሬ ፒያሳ ላይ በእግራቸው እየተራመዱ የአውሮፓን ዘመናዊነትና የአፍሪካን ጥንታዊነት በአንድ ላይ ያያሉ። ይህ የዌከብል ሲቲ ወይም በእግር የምትታይ ከተማ ጽንሰ ሐሳብ ለከተማዋ ኢኮኖሚ እድገት አዲስ ዕድሎችን እየፈጠረ ይገኛል። የልማት ትልቁ ስኬት የሚለካው በነዋሪው ሕይወት ላይ የሚያመጣው ለውጥ ነው። ኮሪደሩ ሲገነባ የንግድ መደብሮች ታድሰዋል፣ አዳዲስ የሥራ ዕድሎች ተፈጥረዋል፣ የከተማዋ ንጽሕናም በአዲስ መልክ ተጠብቋል። ቀደም ሲል በጨለማ ተውጠው የነበሩ ሰፈሮች ዛሬ በብርሃን ደምቀዋል። አንድ የካፌ ባለቤት እንዲህ ሲል ይናገራል። ቀደም ሲል መንገዱ ጠባብና ቆሻሻ ስለነበር ደንበኞች አይመጡም ነበር። ዛሬ ግን መንገዱ ለእግረኞች ምቹ በመሆኑ ካፌያችን ሁሌም ይሞላል። ይህ ነው እውነተኛ የልማት ትርጉሙ።
የኮሪደር ልማቱ አነስተኛና ጥቃቅን ንግዶችን በማነቃቃት የመዲናዋን የኢኮኖሚ እንቅስቃሴ በ4 እጥፍ አሳድጎታል። አዲስ አበባ ዛሬ ለ24 ሰዓት ንቁ የሆነች ከተማ ለመሆን በከፍተኛ ፍጥነት ላይ እየተቃረበች ነው። የአዲስ አበባ ኮሪደር ልማት ፕሮጀክት ኢትዮጵያ በከተሞች ልማት ረገድ የያዘችው ትልቅ ራዕይ መጀመሪያ እንጂ መጨረሻ አይደለም። ዛሬ የምናያቸው ሰፋፊ መንገዶች፣ አረንጓዴ ፓርኮችና ስማርት መሰረተ ልማቶች ለነገዋ የበለጸገችና ለነዋሪዎቿ ምቹ ለሆነች ኢትዮጵያ ጠንካራ መሰረት እየጣሉ ይገኛሉ። ይህ ፕሮጀክት የሚያስተምረን ትልቅ ቁም ነገር ከቻልንና ከወሰን ከተሞቻችንን መቀየር እንችላለን የሚል ነው። አዲስ አበባ ከተማ ብቻ አይደለችም፣ ሕያው ታሪክም ናት። ባህልና ቴክኖሎጂ፣ ታሪክና የወደፊት ተስፋ አብረው የሚኖሩባት ስፍራ ናት። አዲስ አበባ ማወቅ አፍሪካን ማወቅ ነው። አዲስ አበባን መውደድ ደግሞ ኢትዮጵያን መውደድ ነው። ፊደል ሚዲያ በሀገራችን የሚካሄዱ ታላላቅ የልማት ስራዎችን፣ የቱሪዝም መስህቦችንና የከተሞቻችንን ለውጥ በሙያዊ ትንተና ማቅረቡን ይቀጥላል። ስለተከታተላችሁን ከልብ እናመሰግናለን። ቸር ያቆየን።